ጥንቃቄ እናደርጋለን እንይዛለን ማለት ነው። ግን ቀጣይ ምንድነው እሱ የሚሆነው እንዴ? በመጣል ብሎ እስከ መግደል ድረስ ማለት ነው። ይዲኔ የለሽም ምንም ያረጋል ቅባቱ ምንም ያረጋል ምንም ያረጋል ቀጥሮ ሰጠኝ። ከዛ ቶሎ ሲልበት ምንም አታስፈልጊ ነው። ከዚህ በኋላ ኢንፎርሜሽን ታደርሰዋለች ምናምን ስልኩን ሳኒ ይካርለንም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ መተናል። ትላንትና የተፈጠረውን ነገር አይታችኋል እንግዲህ ሁላችሁ ማለት ነው። ያው ቮይስ ምናምን ሰማን፣ የሰውየውን ማንነት ምናምን ለመጠየቅ ሞከርን። በተቻለ መጠን የሆነ ነገር ላይ ደርሰናል ማለት ነው እና አሁንም እንቀጥላለን። አሁን ቢያንስ ጥቃት የፈጸመብንን ሰውዬ ስም አውቀነዋል። እሱም ማነው? ዳንኤል ተብሏል ማለት ነው። እና ዳንኤል እንግዲህ ከሱ በኩል የሚመጡትን ቮይስ ባንሰማ እንኳን እሷ እያንዳንዱ ስትል የነበረውን ቮይስ ወይም ድምፅ ስትልክለት የነበረውን ድምፅ እያንዳንዱን ሰምተናል ማለት ነው። እውነትም አስደንጋጭ ነበረ፣ በጣም የሚከብድም ነበረ። ለምን በለኝ አስብ እስቲ አንተ በየቀኑ የምታደርገውን ነገር ኢንፎርሜሽን ሲደርስ ማለት ነው። እና ቤተሰቦቻችን የሁሉ ነገር የተከሰተው በዚህ ስልክ ነበረ። ይሄንን ስልክ ደግሞ ከእንግዲህ እሷ እጅ ላይ እንዲገባ አናደርግም። ይሄን ጥንቃቄ እናደርጋለን እንይዛለን አይደል? ስልኩን ግን ቀጣይ ምንድነው እሱ የሚሆነው? እንዴት ነው አድርገን ይሄንን ነገር ማስተካከል የምንችለው ብለን እያሰብን ያለ ነው። መጀመሪያ እሷ ልጅቷ ማለት ነው ከሱ ጋር ያላትን ነገር እንድታቋርጥ በምንም አይነት መንገድ፣ ለምሳሌ ከቤት እዚህ እስካለች ድረስ ሲጀመር ጠይቀናት እስክንጨርስ ድረስ ነው። ቤተሰቦቻችን ጠይቀን የምንፈልገውን ኢንፎርሜሽን አግኝተን ካበቃን በኋላ እኛ ጋር የምትቆይበት ምንም ምክንያት የላትም። ይቅርታ አድርግልኝና ይህን እኔ አሁን ሰሞኑን ጠፍቼ ነበረ። ያው የስራ ሁኔታ አንዳንድ የማይመቸኝ ነበረ፣ አልተመቸኝም። ይህንን የመሰለ ስልክ ይዛ ስትገባ ቮይስ ስትላላክ እናንተ የት ነበራችሁ ነው የሚያስፈልግ? በጣም ጥሩ ጥያቄ ነው። ይሄን ጥያቄ ለእኔውም ገርሞኛል። ልጅቷ ምንድነው እንደዚህ ኢንሳ ምናምን አይደለም፣ ቀለል አድርገህ ቁጠረው እሱን። ሲአይኤ እንደ ሞሳድ ሰላይ ድርጅቶች ማለት ነው። ልክ እንደዛ ነው። በጣም ብልህ ነች፣ በጣም ሞኝ ትመስላለች ስትያት፣ ግን ጭንቅላቷ ከባድ ነው። ሌሊት ብዙ ጊዜ መስኮት ላይ ምናምን እንደምትወጣ ሚቱ ነግራኛለች። እና ወታ በመስኮት ነው ቮይስ ሪከርድ የምታደርግለት። እና ደግሞ ሁሉም ሰው በማይኖርበት ሰዓት ወይ ተኝተን ሊሆን ይችላል ቀን ላይ ወይ የሆነ ነገር በዛን ሰዓት ነው ይሄን ሁሉ ቴክስት የምትላላኩ። ቤተሰቦቻችን ከጊዜ አንጻር ሳናሰማችሁ ቆየን እንጂ በጣም ብዙ ቮይስ አለ። ሌሎቻችሁ ደግሞ እንትን ብለዋል፣ ሌሎቹ ደግሞ የሆነ ነገር ብለዋል። ለምንድን ነው እሱ ሰውየውን ስልኩን አውጥታችሁ ማትደውሉለት? ቴሌግራም ላይ ከሆነ ይቻላል እኮ አለመኖር ስልክ ሁለት ነገር አለ አይደል? ሁለት ነገር አለ። ስልክህን አለማሳየት ትችላለህ። አንድ ሰው እንትን ሲል ስልክህን እሱ አሁን ሃይድ አድርጎ ነው ገብተን ፕሮፋይል የለውም አያበራም። ፕሮፋይል እንደውም ፕሮፋይል ላይ ገብተን በቃ የሃይማኖት ይሄ ስዕል አድኖ ምናምን ብቻ ነው ያለው። ሁለት ምናምን ፎቶዎች አሉ ፕሮፋይሉ ላይ ማለት ነው። ፍቅር ነስቲ ምን ሆነሽ ነው? ምንድነው እሱ ያደረግሽባት? ጆሮል ምን እየሰማች ነው? ፍቅር ምን እየሰማች ነው? ከቻልሽ መዝሙር ምናምን ክፈችላት። የት ነው ኮኔክት የሆነ ስልክ? የት ነው ክፈችላት። በመዝሙር ምናምን ቀይርላት። ምንድነው ሰማው አንተ?
የሆነ ወሬ ነው የሚያወራው፣ ግን እሷ እንደ ዘፈን የምዘፍነው እንደ ወሬ ነው የሚሰማኝ። እኔ በደንብ አይሰማኝም። ብቻ እሺ፣ ወደ ጉዳያችን እንግባና ሁለት ነገር ዛሬ እናደርጋለን። የመጀመሪያው የሰውየውን አድራሻ እንድትነግረን። አሁን ቀጣይ ስቴፕ አለው። የሰውየውን አድራሻ እንድትነግረን። ሁለተኛ ደግሞ እንዴት አድርገው እንደዚህ እንዳደረጓት የምታውቀው ነገር ይኖራል። አለም ደግሞ በደንብ ነው። ይሄንን ነገር ካደረገች በኋላ ወደዚህ ጠጋ እንዳትሰማ ብዬ ነው። ይሄንን ነገር ከነገረችን በኋላ ካደረገች በኋላ ወይም ከነገረችን በኋላ ቀጣይ ሌሎች ኢንፎርሜሽኖችን እያደረሰችው ሊሆን ይችላል። እኛ በስልክ ብቻ አይደለም፣ ሌላ ስልክ ይኖራት አይኖራት በምን እናውቃለን? ሌላ የምትገናኝበትም ነገር ሊኖር ስለሚችል ማለት ነው። ስልኩን ብቻ ይዘን በቃ ይዘናታል የትም አታመልጠንም ማለት የለብንም። ሌላም ጥቃት ፈጽሚና ውጪ ሊላት ይችላል እስከ መግደል ድረስ ማለት ነው። ገብቷል? ስለዚህ ይሄ ከዚህ በኋላ እዚህ ቤት ውስጥ አብረናት ልንኖር አንችልም እና የዛሬ የመጨረሻ የምንፈልጋቸው ኢንፎርሜሽኖች የሰውየውን አድራሻ እንድትነግረን አንደኛ፣ ሁለተኛ ደግሞ እንዴት አድርገው እንደዚህ እንዳሳበዷት። ምክንያቱም እንዴት እንዳሳበዷት ካወቅን መፍትሄውን በቀላሉ እናገኛለን ማለት ነው። ስለዚህ ይሄን ሁለት ነገር ታደርጋለች። ዛሬውኑ ታዘጋጅላታለች የሚዘጋጀውን ነገር። የእሷ የተቀደደ ሶፍት እዚህ ቤታችን ውስጥ እንዲቀር አልፈልግም። እሺ ሰምተሽኛል? ይዛ ውልቅ ብላ እንድትወጣ እናደርጋታለን ማለት ነው። እሺ ምግብማ መጀመሪያ እንደመጣች እኮ ነበር። አሁን እኮ ከቅርብ ጊዜ ወዲህ እኔም የሚቱን አለመስማቴ ነው እንጂ ቀድሞ እንትን ማለት ነበረብን እና እስኪ ይዘናት እንምጣ። አይ ችግር የለውም። እኔ ካስቸገረች እንትን እላለሁ። ነይ ውጪ። ነይ ልናወራሽ ነው። ቀዳሚ እያልኩሽ ሂጂ እያልኩሽ እኮ ነው። ቀድመሽ ሂጂ ወደዛ ቁጭ በይ እዚህ። ነይ ቁሚ። የት ነው የምትንቀረፈው? እንዴት ነው ያደረግሽ? በጣም እኮ እየደበደበችን እኮ ነው። ሌላ ታሪክ እኮ ነው የፈጠረች ያለች። ፍቅር ልንጠይቃት ነው፣ ብዙ ነገር ልናወራት ነው። ስለዚህ ሰምተሽኛል? እሺ በቃ ይኸውልሽ ስልክሽን እኔ እንደውም እዚህ የመጣችው እኛን ልታጠቃ ነው። ተከፍሏል ነው። ወደዚህ ተጋቢ ወደዚህ ነይ ወደዚህ እያልኩሽ እኮ ነው። ያማታል ደነት ና ወደዚህ ቁሚ። እዚህ መሀል እኔ እኮ ሆኜ ነው ሳሚ ሆኜ እኮ ነው ዝም የምልሽ። ሌላ ሰው ቢሆን ኖሮ ይሄኔ ሌላ ስምሽ ተረስቶ ነበር። በቃ ተረጋጊና አዳምጪ የምንልሽን ደግሞ ከቀልብሽኝ ከኛ ጋር ነው መሆን የምትፈልጊው አይደለም። ውስጥሽ ሰላማዊ ነው አይደል? ማለት እኔ ክፉ ሰው አይደለሁም እያልሽ ተደጋግመሽ ተናግረሻል። ተገድጄ ነው ብለሻል። በመጀመሪያ ማወቅ የምንፈልገው ነገር ተገዳ ነው ወይስ የራሷ ሀሳብ ነው? ይሄ ነገር መጀመሪያ ንገሪን እስኪ። ምርጫ ለራስሽ ስጪው። ወደዛ ነው ወገን ነው የምፈልገው ወደዚህ ነው አይደለም። ወገንነቱን በኋላ እናስመርጣታለን። ከራሷ ነው ወይስ ሌላ ከጀርባ አላት? አላማዋ ቮይስ ዝም ብላ ሪከርድ እያደረገችስ ቢሆን ዳንኤል የሚባል እንትን ይዛ እኔ አሁንም አንዱም ያጠራጠረኝ ከዛ የሚመጣው ድምፅ መጥፋቱ ነው። እንዴት ሊጠፋቻል? የዳንኤል ድምፅስ አሁን ተናገሪ እያልኩሽ እኮ ነው። ያማታል
ተናገሪ። ሰው የሚጠይቅሽን በስነ ስርዓት እየሰማሽ መልስ ስጪ። አንቺ ቀስ ብለሽ በተረጋጋ ሁኔታ ተናገሪ። ያማታ እንዴ? አዎ ያመኛል እኮ። ካመመሽ ታዲያ ወደ ሕክምና ሂጂ፣ ግቢ ጸበል ለራስሽ። ተሰብስበሽ ነው አንቺም ጸበል መግባት ያለብሽ። ያንን ደግሞ እንዲበቀል እናደርገዋለን። እንዲበቀል ምንታውሽ እንዳይመስልሽ። አሁን ሌላው ጉዳይ ተውትና ጥያቄ መልሽልኝ። አሁን ከራስሽ ነው ወይስ ሌላ ትላንት እንዳልሽን ያስገደደሽ አካል አለ ወይ? ቆይ ስንት ነው የምናገረው? አንተ ተናገርኩ አይደለም እንዴ? ምንድነው? ተው። እሺ ሁለት ነገር መልሽልኝ። በመጀመሪያ ደረጃ አዳምጪኝ። ጆሮሽን እኮ የሚያዝ እኮ መብት የለሽም። የመመለስ ነው መብት ያለሽ አይደለ እንዴ? በሰላማዊ ሁኔታ ነው እየጠየቅንሽ ያለ ነው። አንቺም በሰላማዊ ሁኔታ መልሽ። እጅሽን አንሺ፣ በቃ እጅሽን አንሺ። ከጆሮሽ ላይ አንሺ። እኔ በጣም እኮ ታገስኳት፣ አልቻልኩኝም። በቃ ከዚህ በላይ የፍጥኛ ስሬ ነው የምገርፍሽ። አንቺ በቀስታ መልሽ፣ ለእኛም ማለት ነው። እኛ ማንም እዚህ ጋር የሚነካሽ ጫፍሽ፣ ግን እውነቱን ንገሪን። በቀስታ መልሽ። የራስሽ አላማ ነው ወይስ ደግሞ የላከሽ ሰው አለ እንዳልሽ እውነት ነው ወይ? ዳንኤል የሚባል ሰው ከጀርባሽ አለ ወይስ ደግሞ የራስሽ ሀሳብ ነው? ንገሪኝ። እሱ ቀጥተኛ መልስ። ይሄን ሁሉ ማድረግ በራስ ሀሳብ ነው። በራስ ሀሳብ ነው ይሄን ሁሉ ማድረገው። እኔን ጥያቄ አትጠይቂኝ መልሰሽ። እኔ ነኝ እኮ የጠየቅኩሽ። እኮ እየጠየቀሽ ነው። እሚት አንዴ ልጅ ይህን እንድታረጊ የሚገፋፋሽ ሰው አለ? አለማ ብላለች እኮ። እውነት ነው ወይ ነው እያልኩኝ እየጠየቅኩ ያላት። እውነቱን ነው መልሽልኝ፣ ቀስ ብለሽ። ምንም ችግር የለም። ኧረ ወይኔ ሳሚ ተናገሪ እያልኩሽ አይደል እንዴ? ተናገሪ እስኪ ቆይ ተናገሪ በቃ። እኔ ለምንድነው ትዕግስት የምታስጨርሰኝ እስከ መጨረሻ ድረስ? ተረጋግተህ እንትን በል። አዋለች እኮ ካለ ልክ ስሙን እኛ በራሳችን ያወቅነው። ስለሱ ምንም የነገርሽን ነገር የለም። ገብቶሻል? ለምንና እንዴት አሁን ለምን እንደሆነም ነግራናለች። ስለሚያፈቅራት ነው አለች። እሙን ስለሚያፈቅራት ምናምን የሚል ምክንያት ግን ሊያሳምነኝ አልቻለም። በሰዓቱ አመንኩ፣ ሌሊቱን ሙሉ ግን ሳስብበት ላምን አልቻልኩም። ምናልባት መደበቂያ ልትሆን ትችላለች ይቺ ነገር፣ የውሸት ዜናም ልትሆን ትችላለች ብዬ አሰብኩኝ። ነው ወደዚህ ውጭ ነይ፣ ወደዚህ። የት ነው የምትንከረፈፈው? እኔ ሀሳቤን እንዳለበት እንትን እናደርጋለን። እሙን ያውቃታል ወይ? እስኪ መልሽ አንቺ ረጋ ብለሽ። ጊዜያችንን እያቃጠልን ሲቀጥል፣ እኛ ትላንትና ጠይቀን የጨረስነውን ጥያቄ ነው ደግመህ እየጠየቅ ያለው። ያውቃታል ዳንኤል የሚባል ሰው የበፊት ፍቅረኛ፣ በጣም የሚወዳ ፍቅረኛ እና አብዳ ወደ እሱ እንድትሆን ነው። ሳሚና እሱ ካልተለየ ምንድን ነው መፍትሄ? ውስጥ እንድትድን ተናግራለች እኮ። ምንድን ነው መፍትሄ ያልሽው? በቃ ይሄንን ነው የምትለው። ደጋግማ የምትለው ይሄንን ነው። ስትለያዩ ነው የምትለው። እሱ እንዳለ እንደሆነ በቃ እንደዛ። እሺ አሁን ሌላ ያልጠየቅናትን ጥያቄ ነው መጠየቅ ያለብን። ገብቶሃል? እና ለእኔ ተው ይሄንን ሉል እኮ። አንተ እኮ እየተረጋጋህ አይደለም። አስታናድረኝ እኮ ነው የማልረጋጋው። ንገሪኝ። ለምንድነውማ? ተናገረ። ምክንያትሽን ተናገርሽ። ምን ስታረጓት ነው እንደዚህ የሆነችው ይቺ ልጅ? ምንድነው ያረጋችኋት? እና ደግሞ በየቀኑ ለምንድን ነው የሚብስባት? አንቺ መድኃኒት ሰተሻት ነው አምጥተሽ ሳትገቢ በፊት ከዚህ ቤት። ምክንያቱም ታማ ነው አይደል የገባችው? እሷ ታማ 2 ቀን ምናምን። መጀመሪያ ግን ደህና ነበረች። ከዛ እሷ ከገባች በኋላ እየባሰባት ነው። ጨረሽ ጸበልም እንወስዳታለን። ምንም መፍትሄ ልናገኝ አልቻልንም። ስለዚህ እስቲ ንገሪኝ፣ ምንድን ነው ያደረጋችሁት? ምን አይነት መድኃኒት ነው የሰጣችኋት? እንዲበስባትስ የምታረጊው ነገር አለ ወይ? እና ምን እንድትሆን ነው ደግሞ መጨረሻዋ ምንድን ነው? እሷ አሁን ዝም ብንላት ምንድን ነው የሚፈጠረው? ወደ እሱ እንድትመለስ ነው በቃ።
ተለያይታችሁ ወደ እሱ እንድትመለሱ። ምን ስትመለስ ትድናለች እያልሽ ነው? ይሄ እኮ ከባድ ነገር እኮ ነው። ተው አንተ እስኪ እረፍ። ተው አንተ ተረጋጋ። መጀመሪያ የሰው ገለ ምንድን ነው? እኛንም እኮ አይዘን ነው ተስምትገባው። ጀመር ማመን ያለባት አንድ ጫፍን ማንም አይነካሽም። ተረጋጊ እስኪ። በጣም እየታገስንሽ እኮ ነው። ስለመለያየት እኮ እያወራች ያለችው። ልክ ነህ አንተ እኮ ልክ ነህ። እና እኔ ምንድነው እሱ እንደዚህ አይነት አማርኛ የምታወራው? አይደለማ ስማ፣ የሰው ገለ በኋላ የት ነው የምትገባው? እሷም ሳድን ከአንድ ቦታ ሳትሆን እንዴ፣ ሁለት ልጆች እኮ አሉ። ያንን እኮ ማሰብ አለብን። እሺ የሚነካሽ የለም፣ ማንም ሰው አይነካሽም። ጫፍሽ ግን እውነቱን ንገሪኝ። እዚህ ጋር እሷ አታሳዝንሽ? ብታሳዝናትማ እንደዚህ ያደርጋል። ከዚህ ከስልክ ውጪ ሌላ የምትገናኝበት ነገር አለሽ? ሁሉንም ነገር በቀላሉ መልሽልን። ቶሎ በይ፣ በስርዓቱ መልሽልን። ስልኩንም መልሰንልሽ የራስሽን ህይወት ትኖሪያለሽ። ማንም ያስገድድሽ የለም። ግን መናገር ያለብሽ የምትጠይቁን ጥያቄ በስነ ስርዓት መልሽ። ከዚህ ከስልክ ውጪ ሌላ ከዛ ከዳንኤል ከሚባል ሰውዬ ጋር በአካሊውን በደብዳቤውን ሌላ ስልክም ካለሽ ኮዲው ተናገሪ እያልኩሽ ነው። ይሄ ነው በቃ እንደኛ ያዛች አይደለም። ይሄ ነው በቃ። በዚህ ብቻ ነው የምታወሪው? አዎ በአካል ይመጣል። መጥቶ ያውቃል? በአካል እዚህ ቤት ሳይሆን እዚህ ሰፈር መጥቶ ያውቃል? አያውቅም። ፀጉሩን እንዴት ልትሰጪው ነበር ካልመጣ? አንድ ቀን ያየው ብላለች። ሰምታችኋል ቤተሰቦቻችን? አንድ ቀን ያየውት ብለሻል። አዎ ፀጉሩን እንዴት ልትሰጪው ነበር? ሰው ልኮ ነው የሚወስደው ወይ? አዎ ሰው ልኮ ይወስዳል። ስለዚህ ሰው ይመጣል ማለት ደግሞ ሰጥቶኛል። ቀበቻታለሁ ጭንቅላት ላይ ምኑን? ቅባት። አቤት እንቻች ታውቃለህ። ቆይ አንተ መጀመሪያ ተናገር። ያረጋች ተናገር። መጀመሪያ እየሰማኸኝ ዞር በል። ተናገር። አናፍታት ነገር ሊኖር ስለሚችል መጀመሪያ ጠይቃት፣ እያንዳንዱ ነገር ማለት ነው። ከዛ ግን ሁሉም ነገር እንደርስበታለን። ምንም ያረጋል ቅባቱ ምንም ያረጋል። ቅባቱ ምንም ያረጋል ነው ያልኩት እኮ። ምንም ተዋት። ምንም ያረጋል ነው ቅባቱ። ምንም ያረጋል ነው። ተናገሪ። ለምን ደግሞ እንዴት ነው የምታስበው? ሌላ የምትነግሪኝ ነገር አለ? ከቅባት ቀባቻት፣ ሌላም ነገር ሊኖር ይችላል። ቅባት ቀባቻት። በዚህ ሰዓት አንተ እኮ ራስህ እኮ ነው እያበድክ ያለው። እሺ እረጋጋለሁ። ልረጋጋ። ምን አይነት ቅባት ነው? እኔ ልጠይቃት። እሺ በቃ ፈቃደኝ። በፌስታል ቋጥሮ ወደ አርጊና ፌስታሉ ጣይ አይደል? ምንም ያረጋት ነው ብሎ ነው የሰጠሽ? ወደ እኔ እንድትመለስ የሚያደርግ ነው አለ። ሌላ ያረግሽው ነገር አለ? ከዚህ ውጪ የሰጠሽ ነገር አለ? የለም፣ ቅባት ብቻ ነው። እና ጸጉሩን ቆርጬ ሰውዬው ሲመጣ በምን አይነት ስልክ ነው የደወለልሽ? ሊያቀብልሽ ሲመጣ ባለፈው ገና ማን ትዝ አለኝ። አለቅም ያለን ቅባት እሱ ነው ማለት ነው። ጸጉሯ ልጥፍ ብሎ ጸጉሯ ላይ እንደ ጭቃ ቅባት ነው የሰጠሽ? ፈሳሽ ነው። ታዲያ ምንድነው ጸጉሯ ባለፈው ስትታጠብ አለቅም ያለን እኮ ቶሎ አይለቅም አለ። እሱ ራሱ ቶሎ አይለቅም ነች። ቅድም ምን አለች? በፌስታል አለች። አሁን ምን አለች? ፈሳሽ በፌስታል ቀጥሮ ሰጠኝ። ከዛ ቶሎ ሲልበት ከዛ ፌስታሉን ጣይ አይደል? ስትቀበይ ምን በለሽ ከዚህ ቤት ወጣሽ? የሚያልኩን ማስኪ ነው ማለት ነው። ቆይ ስትቀበይ ምን በለሽ ከዚህ ቤት ወጣሽ? ቅድም ያልኩት አይደለም። ለምን አትወጡም ግን? ስልክ ቁጥር ነው እንዴ? እኔም ስልክ ቁጥር ነው ዘርፍ ነው ያለ። አውጪ። የለም ቴሌግራም ላይ አየሁ። አይደለም ልጁ ያቃበላት ነው የምፈልገው። አውጪ። አውቄዋለሁ። ትንሽ ምንም አንድ ቀን እንዳታጠፊ ማለት ነው። ንገር፣ ተናገሪ፣ አሳይኝ። ተጠመይ ንገሪ። 04 ቤት 04 ቤት ብዙ ስልክ ነው ያለን እና ልዩን ንገሪ። ቶሎ በይ። እንከ ያይ ተናገሪ። እንዳትደልተው አንተ እቺ ራሷ አብዳ የለም። ተጠመይ ተናገሪ።
ያዩ ስልኩ 09 ቶሎ በያ 09 ለምንድን ነው የማትናገሪው? ተናገሪ እያልኩሽ 09 04 እሺ 61 እሺ 15 እሺ ይሄ ነው። ለምንድን ነው በስም ያላሽው? ለምንድን ነው ያላሽው በስም? እሳት መጣብኛ ቶሎ ብዬ ለመደበቅ ነው። አሁን ምንም አታስፈልጊ ነው። ከዚህ በኋላ ኢንፎርሜሽን ታደርሰዋለች ምናምን። መጀመሪያ ፎርማት ይደረጋል። ፎርማት አድርጌ አዘጋጅላታለሁ። ከፈለገ ተመልሳ መውሰድ ይችላል። አሁን ግን ከዚህ ቤት እንድትወጣ ብቻ ነው ፈልገው። ልብስ አንተ ያዝና ልብስሽን አምጪ። ከዛም በኋላ ውጪ። የምን ልብስ ነው? የራሷ ቆሻሻ ነው ወደዛ ያኝ ከዚህ ቤት ወጣ ስትቀበሉ ነው ማየት። እንደው እናንተ ስትወጣው ዝም ትላላችሁ። መቼኛ እኮ ባለንበት አይደለም የምትወጣው። ስትወጣ ብናያትማ እንቀጥምላታለን። አሁን ማስወጣቱ አግባብ አይደለም። ነይ ያኝ ሳሚ ይካርልንም ሳሚ ስማኝ፣ እሷ ሳድ እንዴት ነው የምናስወጣት? ሌላ ኢንፎርሜሽን ታደርሰዋለች። ሌላ ነገር እስከ ህይወት እስከ ማጥፋት ድረስ ትደርሳለች። አይኗን ማየት አልፈልግም። ሌላው የትም ብትሆኝ በህግ በመከተለው መንገድ እከተልሽ። አሁን እያንዳንዱ መጥማታ ነይ ያልኩሽ እኮ ነው። ውጪ ያልኩሽ ነው። ያማና እንደ ውጪ ለምን አትወጪ? ዳታሽ ነው፣ የራስሽ ጉዳይ ነው። አገባኝ ነው፣ አይመለከተኝም። ነው ውጪ። ሲጀመር ፖለቲካ ማታል ምን እየሆነች ነው? ምን እየሆነች ነው? አንቺ ውጪ እኮ ነው ያለሽ። ነፃነት እንስጥሽ እኮ ነው ያለሽ። ይገለኛል። ምንድነው እሱ የምትለው? ይገለኛል ነው። ይሄን ሁሉ መረጃ ተቀብላችሁ ይሄን ሁሉ መረጃ ተቀብላችሁኝ? አዎ ይገለኛል። እና ምንድነው የምናደርገው? እሺ መፍትሄው ታዲያ ምንድን ነው? መፍትሄው ያ እንድትወጣ ነው አይደል? ለምን አስመሳይና ሲጀመር እየዋሸች ነው። እግዚአብሔርን ነው እየዋሸች ነው። እሺ ቆይ ተገላታለች። እስከ ህይወቷን እስከ ማጥፋት ትደርሳለች። እግዚአብሔር ተረጋጋ። ቆይ አንተ ተረጋጋ እንዴ። አልረጋጋም። ትገልብኛለች እሷ። ያልጨረሰችው ነገር ስላለ እያስመሰለች ነው እኮ። ስማኛ ምንድነው? ሳትወጣ ነው። ስሚ ነፃነት እየሰጠንሽ ውጭ። እኛ አንፈልግም። እኔ አልፈልግም። በቃ እኔ አልፈልግም። መብት የለሽም። ከፈለገ ለምን አይከታተፍኝም? እኔ ምን አገባኝ? መብት የለሽም። ውጪ ከተባች መውጣት ነው። እንደዚህ ይሄን ሁሉ ስራ ሰርተሽ ማን ነው እሺ ብሎ የሚያስቀምጥሽ? በአንድ ነገር እንስማማ። እሺ በአንድ ነገር እንስማማ። ዝም በል እንዳትል። በአንድ ነገር እንስማማ። መውጣት አትፈልጊማ? እዚሁ ነው መሆን የምትፈልጊው? ነገ በጠዋት መጀመሪያ ያገኘሽ አካባቢ ሰፈሩ ሄደሽ ምንም እንዳልተፈጠረ አምልጬ ወጥቻለሁ ብለሽ ሰውየውን ትደውይለታለሽ። ተስማማ? ተስማማ ነው። ይህንን ካላደረግሽ ግን እግዚአብሔር ምስክሬ ነው ማለት ነው። ከነገ ጠዋት አላሳልፍሽም። ቅጥቅጥ አድርጌ ፊትሽን አበለሻሽቼ ነው ማስወጣሽ። እየረገጥኩ እንደዚህ መሬት ለባት እዚህ ግቢ ነው። ተዋት አንተ በእናትህ። ምን ነው? ኧረ ስለፈጠረ ጌታ አንተ
እንቺ በእናትሽ እኔማ በእጅ ያለ